እኔ መግዲ አምላኬ ሆይ እሺ አሁን ምን አደረግኩሽ? አይዞሽ ምንድነው? እኔ ምን አውቃለሁ ምን በልታ እንደሆነ ምን በልተሽ ነው? ምን በልተሽ? ሻይ ብቻ ነው የጠጣሁት ሻይ አዎ ምንድን ነው ግቢው የምትበጠብጪው? አንቺ ምንድን ነው የሰጠሽኝ ሐረግ? ምንድን ነው እንደዚህ የሚያቃጥለኝ? ማሚዬ ሰማሽ? ያኔ እኔ እንዳቃጠልሽው በሷም ደገምሽው። ምንድን ነው የምታወሩት? የማቃጠል ነው። ስለምናወራማ በደንብ ታውቂያለሽ። አረ ምን ጉድ ነሽ አንቺ! እንደው ምን ጉድ ነሽ? የቀድሞ መድኃኒት አለ ላምጣልሽ። አይ እንግዲህ አድቡ። ምን ነው በጣም ጮክ ብላ አየኸኝ። እዚህ ቤት ሁሉም እብድ ነው ማለት ነው? አሃ አንተም ማቅለበለበ ዋጋ እንሰጣለሁ ጠብቀኝ። አረ እኔ ሰላም ሰው ነኝ። ቆይ ግን ምንድነው ሁላችሁም እኔ ላይ የምትበረቱት? ሰላም ከፈለክ አፈን መሰብሰብ እኮ ነው። ታዛዥ ነኝ አለቃ። ቆይ ከሻይ ውጭ የተጠቀምሽው ነገር አለ? አረ ምንም ነገር አልተጠቀምኩም። ማን ያውቃል? ውስጥሽ ያለው ነገር ገንፍሎ ሊሆን ይችላል። ምን ያህል ጊዜ ብትተዋወቁ ነው ግን እንደዚህ አበጠረ ያወቃት? መታወቅ አይጠበቅብኝ። መንትዮችን አይቼ መለየት ይችላል። ይዙ ና እባክህ ያዘኝ። እዩ አንቺ ያዣት። እሷ ጠንከር ብላ አትይዘኝም። አንተ ያዘኝ እባክህ። አራሉ ልንሂድ በቃ አደረን እኮ። አልፈቁም እባክህ። አሁን ስትቅለበለብ አልነበር እንዴ? እሺ ቢያንስ ምን እንደተፈጠረ ንገረኝ። እኔ እኮ ግራ ገባኝ። አሁን በቅርብ ሰዓት ሁሉንም ነገር ራስህ ታየዋለህ። ትንሽ ብቻ ታገስ። ቆይ ጆሲ እዚህ አይደለም እንዴ? ምን እሱ ብቻ? ሁሉም እዚህ ናቸው። ሁሉም ማለት ሁሉም ነዋ። ምን እንደተፈጠረ እኔ ምንም ሊገባኝ አልቻለም። አሁን ገና በጣም ጓጓ። ግን ምንድነው ጉዱ? ነገሮች እየተጓተቱ እየሰለቹኝ ነው። ቶሎ ቦታቸውን ማሳዝ አለብኝ። ወይኔ አቤል፣ እኔ ጥፋት ሰራው ብዬ ቀን ከሌት እንቅልፍ አጣለሁ። የውሻ ይተቃቀፍልኛል። ለነገሩ እኔ ጥፋተኛ። ለምን ሁሉም ገደል አይገቡ? እኔ ነኝ የማረበው። እኔ የምለው ትንሿስ አልተሻላትም እንዴ? እሷን ብትጠይቃት አይሻልም? ቆይ አንቺን ብጠይቅሽ ምንድን ነው ችግሩ? ይሄኔ መግዲ ባትታመም ከነ ቅመማ ቅመሙ ትነግረኝ ነበር። ገደል ግባ። እንዴ ትንሿ ምን ሆነሽ ነው? ለምን ነው የምታለቅሽው? እባክህ ተወኝ። መቅዲን ስላቀፍኳት ነው ትንሿ? ስላመማት እኮ ነው። እኔ ስላንተ መቅደስ አይመለከተኝም። ዞር በልኝ በቃ። ምን ማለት ነው ተወኝ ማለት? እንዲህ የሆንሽ እንዴት ተውሻለሁ? ሁሉንም ነገር ሰምቼዋለሁ። ምንድን ነው የሰማሽው? ከእዩ ጋር ያወራችሁትን ሁሉንም። አምላኬ ሆይ ቆይ እንዴት ሰማሽ? ቆይ ለምንድን ነው እኔ ማወቅ የሌለብኝ? ብታውቂው የምትሆኚው ይሄንን ስለሆነ ነው። አሁን ያመጣሽው ነገር አለ ስላወቅሽ ከማልቀስ ውጪ? ልክ ነህ። ከማልቀስ ውጪ ምን አቅም አለኝ? ይኸውልሽ ትንሿ እንድትሰሚ ያልፈለግነው እንዲህ እንደምትሆኝ ስለምናውቅ። ምን ማለት ነው? ቆይ ጉዳዩም እኮ የእኔም ነው። ሁሉም ነገር አስተካክለዋለሁ፣ ቃል እገባልሻለሁ። አንቺ ብቻ ጠንከር በይልኝ እንጂ ሁሉንም ነገር እናልፈዋለን። ይሱ ቆይ አልታወቀህም እንዲህ አይነት ችግር ውስጥ እንደከተትኩ? እኔ ምንም አይነት ችግር ውስጥ አልገባሁም። ችግር ውስጥ እንደገባው የሚሰማኝ አንቺ እንደዚህ ስትሆኝ ብቻ ነው። እና እባክሽ ጠንከር በይልኝ። ኢዛና እኔ ምን ማለት እንዳለብኝ አላውቅም። ምንም አትበይ። ዝም ብለሽ አሁን እጅሽን ስጪ። አሁንስ በዛ። እባክሽ አታልቅሺ እባክሽ፣ እየተረበሽኩኝ ነው። እሺ በቃ ይቅርታ። ካሁን በኋላ አለቅስም። ይኸው ምንም አይነት ነገር ቢፈጠር አንድ ላይ ሆነን ምንም ነገር አይከብደንም። እሺ እሺ። በያውን ፈገግ በያ። በይኔ ሻውን ወደ ሳሎን እንሂድ። እዚህ ትንሽ ብቆይ ይሻላል። ለምን ብቻሽን ትሆኛለሽ? ነይ በያ።
አይ ዛሬ ሰው ሁሉ እኔ ላይ ነው እንዴ የተነሳው? አንቺንም ነኩሽ? እናማ የተነሱብሽ ናቸዋ። እኔ እኮ ዛሬ መንገደኛው እንዳለ ስለፈኝ እኔም ብቻ መስሎኝ ነበር። ስራ የለህም? ቢኖረኝም ካንቺ አይበልጥም። ሉል እባላለሁ። ምን ፈልግ? እነ ትንሿ ግቢ ነው ብትኖሪ? እና ጥገኝነት ልጠይቅ ነው? አይ ስለት ላስገባ ነበር። ትተባበርኛለሽ? አበላለው ትብብሩ እንዴ ጭዌ አንቺ ሰበልልኝ ለዛ። እኔ የምለው ለሰከንድ እንኳን ዝም ማለት አችልም? አረ እችላለሁ። ትንሿ ተሻለሽ? ደህና ነኝ። ግን አንተ እንዴት መጣ? ምን ነው መምጣት አልነበረብኝ? አይ እንደዛ ለማለት ሳፈልግ ሰው ሳልጠበቁ። እሺ ተሻለሽ ወይ? ደህና ነኝ። በቃ እኔ ልሂድ። ቤት ሄጄ ባርፍ ይሻለኛል። አዎ ሳይሻል አይቀርም። በቃ አብረን እንሄዳለን። እኔም ልወጣ ስለሆነ። እንዴ ከልክ መምጣት? አይ ማሚ እኔም እኮ ስራ ትቼ ነው የመጣሁት። ባይሆን ምግብ እንኳን ብላና ሄዳ። አይ ማሚ ሌላ ቀን መተን እንበላለን። ደህና ካላችሁ እሺ። ይዙዬ ሸኛቸውና ነው። እሺ ቹቻ አሁን ወጥቷል። ይሄ ነው ፊልሙ? በደንብ እንጂ። አሁን ምን ልናደርግ ነው? እስኪ በታተኑን ጠብቅና ከዛ የምናደርገውን ነገር እነግርሃለሁ። እኔ ድባቸው እንዴ? ከፈለክ ብዬ ነው። በቃ እንጠብቅ። እሺ ድራማችሁን ጨርሳችኋል አይደል? የምን ድራማ? ስትተውኑ የነበረው የታመመ መጠየቅ ድራማ መስራት ነው እንዴ? አሁን እሱን ተው፣ ከዚህ ሂድ። እንዳትበርብህ ነው እጇ እንደዚህ ያስቀጥ። እሱ አንተን አይመለከትም። እሺ አሁን ሂዱልን በቃ። ይዙ ተው በቃ ና እንግባ። ተይው እባክሽ ይፎክር። ወንድነቱን በዚህ እንኳን ያሳየን እንጂ። ይዙ አንተ ልጅ ከልክ እያለፍክ አትፈታተነኝ። ደግሞ ወንድ ልጅ ሴት ፊት አይፎክርም። እሺ ኦኬ ያን ቃል ማለት ነው እንዴ? ትንሿ ደህና ነሽ? ይዙ ወደ ውስጥ እንግባ። እኔ ከዚህ በላይ እሺ ሂዱልን በቃ። ቆይ አንዴ። ምንድን ነው? ጆሲ ምንም አትበል በቃ ዝም በል። የኔ እናት አንቺ ካልሽኝ ምንም ነገር ተዋለሁ። ምን አልክ? ይዙ በቃ እኛ እንግባ። ጠብቀኝ ብቻ። ይሄንን ቪዲዮ ለእናትህ ስሰጥልህ ልክህን ትገባለህ። ታይ በቃ ይብረድለት። ይሄማ የሚበርድ አይነት አይደለም፣ እየተባባሰ ነው ይመጣ እንጂ። አንድ ጥያቄ ልጠይቅሽ። ጦርነት ግን ምን ነው የሚያስደስትሽ? ይኸውልሽ እዩዬ፣ ጦርነት የሚገጥም ሁሉ ጦርነት ወዳድ አይደለም። እኔ ደግሞ ዓለም ባወጣችልኝ መመሪያ ነው እየሄድኩ ያለሁት። ምንድነው ዓለም ያወጣችልሽ መመሪያ? ይቺ ዓለም ላይ የምትፈልጊውን ነገር ለማግኘት ስትይ የማትፈልጊውን ነገር እንድታደርጊ ታስገድሻለች። ይሄ ደግሞ የሁሉም ሰው መመሪያ እንጂ የአንድ ሰው ብቻ አይደለም። እኔ ደግሞ ህይወቴ ዝም ሲል ደስ አይለኝም። ገባሽ? አሁን አታፍጭብኝ። ቤትሽ ገብተሽ ታብሰለሲዋለሽ። አሁን እንሂድ። አንቺ ሂጂ፣ እኔ የምሄድበት ቦታ አለኝ። የት? አንድ የምሄድበት ጉዳይ አለ። ደውልልሻለሁ። በቃ ባይ። በይሽ። እዩ እንዴ ሉል እዚህ ምን ትሰራለህ? እንዴት ነሽ? ደህና ነኝ። ምን ታደርጋለህ? አንዴ እናውራ። እሺ ምንድነው? ምንድን ነው ያየሁት? ምን አየህ ደግሞ? ኢዛና እና ጆሲ ሲተቃቀፉ። እሱ ነው እንዴ? አዎ ሁሉን ነገር ማወቅ እፈልጋለሁ። እባክሽ ንገሪኝ። እሺ ይኸውልህ ምን መሰለህ፣ ኢዛና አንዴ ላውራ። ምን ነው እንዴ አንዴ ላውራህ ማለት ምን ያስብላል እንዴ? አይ እንደ ድንገት ላውራ ስላልሽ ነው። እሺ በቃ ወደ ውስጥ ላስገባትና እጭ አሁንስ አበዛኸው። አዝያት ልዙር አልክ እኮ። ትልቅ ልጅ ናት፣ እራሷን ችላ መሄድ ትችላለች። እንዴ እማዬ አሟታል እኮ። ይዙ ችግር የለውም እኔ መሄድ እችላለሁ። ባይሆን እናንተ አውሩ።
ቆይ እማዬ ግን ምን አድርጋሽ ነው እንደዚህ ጠመርሻት? ምን ለማድረግ እየሞከርክ ነው አንተስ ብትሆን? ምን ለማድረግ ሞከርኩ? ኢዛና በጣም እያስተዋልኩህ ነው። ምንድን ነው እጅ ለእጅ መያያዝ መተሻሸት ምንድን ነው? እማዬ ይበቃሻል። አይበቃኝም። ከበቃም አንተ ነህ የሚበቃ። ከደረጃ ወርደ ባታሰድበኝ ጥሩ ይመስለኛል። እውነት አፈርኩብሽ። አልጨረስኩም። አብዬ ሊመጣ ስለሆነ ክፍሏን ዛሬውን አስለቅቅልኝ። ማለት ትላንት አውርተን ነበር፣ ነገ እመጣለሁ ብሏል። እንደዚህ አይነት ውሳኔ ስትወስኝ እኔ ማወቅ የለብኝም እንዴ? እንድታውቅ መስሎኝ የነገርኩህ። ይልቁንስ ለልጅቷ ንገራትና ተሸኛት እንደሆነ ሸኛት። አታስቢ፣ ክፍሉን ከሆነ ትለቃለች። እሱ እስኪሄድ እኔ ጋር ማረፍ ትችላለች። ኢዛና በጣም መስመር እያለፍክ ነው። እንዴ ምን አረኩኝ? እሱ እስኪሄድ ድረስ ከኔ ጋር ማረፍ ትችላለች ማለት መስመር ማለፍ ነው? እንግዲያውስ አጎትም የሚመጣው መጥቶ ለመሄድ ሳይሆን እዚሁ ከኛ ጋር ለመቆየት ነው። ታዲያ ምን ችግር አለው? እሷም ከኔ ጋር ትቆያለች። ከኔ ጋር ለተያያዝክ አይደል? አሳይሃለሁ። ቆይ እኔ ምንም ነገር እየገባኝ አይደለም። ምንድነው ሁሉም ሰው ድራማ እየሰራ ያለው? ፈላጊና ተፈላጊ ልገጣጠም ብሎ እኮ በጣም ግራ አጋቡን። አንዱ የሚፈልገው ሌላኛው አይፈልግም። በዛ ምክንያት ማን ወጣው ጣጣ ውስጥ ገባል። እና ጆሲ ቪዲዮን የፈለገው ለኢዛና እናት ለማሳየት ነው ማለት ነው? አይገርምህም? እዩ ግን እርግጠኛ ነሽ ቪዲዮ ጆሲ ብቻ ጋር ነው ያለው? ቆይ የኢዛና እናት ቪዲዮን ብታዩ ምን ይፈጠራል እንዴ? ልጄን ችግር ውስጥ ከተትሽ ብላ ከቤት ታባራታለች። በለው ሴጣን ከሆነ አይቀር እንደዚህ ነው እንጂ። እሺ አሁን እንደሚሻለው አላውቅም፣ ግን እንደምንም ብለን ያንን ቪዲዮ ከጆሲ እጅ መውሰድ አለብን። እዩ ግን እርግጠኛ ነሽ ቪዲዮ ጆሲ ብቻ ጋር ነው ያለው? በደንብ እርግጠኛ ነኝ። ይሄ ቪዲዮ እስካሁን መቅዲ እጅ ላይ ቢሆን ኖሮ ታሳያት ነበረ። ስለዚህ ከጆሲ እጅ እንደምንም ብለን መውሰድ አለብን ማለት ነው። መፍጠን አለብን፣ ከቀደሙን የትንሿ ህይወት ይበላሻል። ለማንኛውም ብዙ አስቆምኩሽ መሰለኝ። በጣም ይቅርታ። በቃ ሂጂ፣ እንገናኛለን። በቃ አዲስ ነገር ካለ አሳውቅሃለሁ። አንተም ደግሞ ደውል። እሺ ደህና ዋይ። በሉ በቃ ደህና ዋሉ። ይቅርታ የኔት። አቤት። ምን ነው እኔ አልታየም እንዴ? ውይ በጣም ይቅርታ፣ ሀሳቤ እኮ እዛ ስለሆነ ነው። ይቅርታ። አይ መኖሬ ልንገርሽ ብዬ ነው እንጂ ሌላ ነገር እንኳን አይደለም። በሉ እሺ በቃ ቻው። ያማሃል እንዴ? እውነቴን እኮ ነው። ምን አደረኩኝ? ከአንተ ጋር ቆሜ እንኳን ካልታየኋት ቢያንስ ለራሴ መንፈስ እንዳልሆንኩኝ ማሳየት አለብኝ። አንተን ይዞ መንቀሳቀስ እኮ መዋረድ ነው። ወሬን ተውና ምን እንደምናደርግ ንገረኝ። መጀመሪያ ወደ ቤት እንሂድ፣ ከዛ አቤላ እናግኘውና እናወራለን። ና በቃ እሺ። አምላኬ ሆይ ምን አይነት ፈተና ውስጥ ነው የገባሁት? ሰው የሚፈልገውን ነገር ለማግኘት ዋጋ ይከፍላል ሲባል እኮ እንዲህ አይመስለኝም ነበር። አሁን ሳስበው ግን ነገሮች ባላሰብኩት መንገድ በጣም መስመር እየለቀቁ ነው። ከእናቴ ባህሪ ጋር ትንሿን እንዴት ማቆየት እንዳለብኝ አላውቅም። ትንሿን ደግሞ ለሰከንድ ቢሆን ካጠገቤ ማጣት አልፈልግም። ደግሞስ ልተዋቱን ለማን ተዋታለሁ? አልቆምም ሸንጎ እኔስ ችዬ አሌት ጨክኜ አይዳዬ ለማን ልተውሽ ብዬስ በርቺ ዘመደ ብዙ አይደለሽም አንቺ አለዘፈኑ። ጌታዬ ሆይ ትዕግስት ፍሬዋ ጣፋጭ እንደሆነ አውቃለሁ። እኔም ነገሮችን ታግሼ አልፌ ትንሿን የኔ ማድረግ ቢያቅተኝ እንኳን ቢያንስ እሷ ደህና እንድትሆንልኝ ማድረግ ብችል ለእኔ ከበቂ በላይ ነው። ብቻ አንተ እርዳኝ። አንቺ ነገ አብዬ ወንድሜ ስለሚመጣ ክፍልሽን በደንብ አጽጂ። አንቺ ጋር ነው የሚያለው። እና ደግሞ መተኛት ይበቃሻል። ተንቀሳቀሽ፣ ሽር ጉድ በይ። በቃሽ መተኛት። እሺ። እኔ የምለው ቆይ ግን አንቺ ልጅ እኔ ለማስኮነን ነው ሁሉን እየተቀበልሽ እሺ የምትይው? ኧረ አይደለም። አሁን ደግሞ ያላልሽውንም ብዬ ነገረኛ ሆንኩ አይደል? ኧረ እንደዛ ለማለት አይደለም። ጭራሽ ልደበድብኝ ይቃጣሻል ደግሞ በገዛ ቤቴ። ነይ አደብድብኝ፣ ነይ ደብድብኛ። ይሄ ነው የቀረሽ እንዴ? ለምን አቆምሽው? ነይ አደብድብኝ፣ ይሄ ነው የቀረሽ። ጉድ ብቻ ስሜልኝ። ይችል ልጅ ልደበድበኝ እኮ ነው። ምን ቀራት? በቃ ልታንቀኝ፣ ልደበድበኝ በገዛ ቤቴ። ኧረ እኔ ምንም አላልኩም። ኧረ ጭራሽ ውሸታም ልታስቢኝ? እንደ እናት ስለሆንኩልሽ እንደ ሌሎች አሰሮች ስላልሆንኩልሽ ነው። ነይ አደብድብኝ፣ ነይ። ጥጋብሽ እኮ እዚህ ላይ ደረሰ። እውነት እንደዛ ለማለት እኮ አይደለም። ተይው በቃ ተይው። እናትነት ስሙን ቀየረ እንዴ? እኔ ሳላውቀው
ምን ብለሻት ነው እንደዚህ ሀገሩን የምታምሰው? ኧረ እኔ ምንም አላልኳትም። ታያት እባክሽ፣ የራሷ ጉዳይ። አቦ እረፍት ላድርግበት በእናታችሁ ተወኝ። እረፍት ላድርግ ይላል እንዴ? ተነስና እናውራ። በእናታችሁ ተወኝ አልኳችሁ እንዴ? ተውኝ ይላል እንዴ? አንተ ለአንተ ብለና አንዴ እዛ ጠራራ ፀሐይ ላይ ተገተረኝ የነበረው። እኔ ተገተሩልኝ አልኳችሁ እንዴ? በቃ ተወኝ፣ ምንም ነገር መስማት አልፈልግም። ይኸውልህ በአንተ ሰበብ ነው መከራችን እያየን ያለ ነው። ዝም ብለህ አትዝለል። ይህንን እኔና የምታደርገውን አድርግ። እንኳን ታመሽ ሞተሽ ራሱ አፈርሰሽ ነው የምትለሽ። እባክህ አትቀባጥር። ምን ነው እንደዚህ የሚያስሮጥህ? ምን ነው ፈለግሽ እንዴ? እና ባልፈልግህ እንደዚህ እንደ እብድ ያስሮጠኛል? እሺ ምንድን ነው? ይኸውልህ ጆዬ፣ አሁን እናትየዋን ስለተወኳት ለአንተ ነገሮችን አቅልይልሃለሁ። ስለዚህ ቪዲዮን ስጠኝ። ቆይ ግን በአንድ ጉዳይ ስንቴ ነው የምናወራው? ሰውዬ፣ እኔ እኮ እላፊ ነው እያገዝኩ ያለሁት። አንተ ግን ምንም እያገዝከኝ አይደለም። ምንድን ነው? ይኸውልሽ እኔ በማንኛውም ሰዓት ላግዝሽ የምችለው አድርጊ ያልኩሽ ነገር ስታደርጊልኝ ብቻ ነው። ከዛ ውጪ ግን ከኔ ምንም ነገር አትጠብቂ። ኧረ እንደዛ ነው መሆኑ ነው እንግዲህ። በቃ እንገናኛለን። በጣም ጥሩ፣ እንገናኛለን። አታሉና አንተ ቹቻ በእናትህ ተወኝ። ምንድነው አንተ የሱን ጸባይ ያወክ እንደዚህ የሚያደርግ? አይመለከተኝም ስለሱ። ሁሌ ልጅነት አለ እንዴ? ኧረ እባካችሁ ፍቱ። ገና ስንት ነገር እንደሚጠብቀን እያወቃችሁ በተራ ነገር ትጎረባበጣላችሁ እንዴ? እሺ ለማንኛውም መጣሁ። አዎ ሲያስጠላ። አሎ አሎ፣ ታለሜ እንዴት ነሽ? ደህና ነኝ ታለሜ፣ ደህና ነኝ። ክብሩ ይስፋ። ማልጄ ተነስቼ መጣሁ። ግን እናንተ ሰፈር ሁሌ ግራ እንዳጋባኝ ነው። የቱ ነው የእናንተ በር? የቱ? ጥቁሩ በር? እሱማ እሱ ጋር እንዴ ያለው። እሺ እሺ ታለም እንዴት ነው? ሁሉም ነገር ተሰራ? አዎ፣ ይሄን ብቻ ጨርሼ ከዛ ቡና አፈላለሁ። ይኸውልሽ ምንም አይነት እንከን አልፈልግም። ኧረ ችግር የለውም። ደግሞ ቡናውን በደንብ ሞቅ አድርገሽ አቀራርቢ። እሺ፣ ይችን ጨርሼ አፈላለሁ። እሱን ተይው፣ ይደርሳል። ተይው፣ ይሄንን ሂጂና ቡናውን አቀራርቢ። እሺ። እኔ የምለው አቤት። ያን ክፍል በደንብ አጸዳሽው? አዎ አጽድቼዋለሁ በደንብ። አዎ። ይኸውልሽ ምንም አይነት እንከን አልፈልግም። በኋላ ብዙ እንዳታናግሪ። እሺ። አብዬ በሀገሩ ትልቅ የተከበረ ሰው ነው። በኋላ ለምን ተናገረችኝ እንዳትይ። እሺ። በይቀጥ አሁን ስሪ ስራሽ። ወይ አብዬ መጣ። ታለም እንደምን ነሽ? እንደምን ነሽ አንቺ? እንዴት ነው ወንድም አለም? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ። ሰላም መጣህ? ሰላም መጥቻለሁ። ደህና ነኝ ታባ። ወይ አብዬ የኔ ነገር አስቆምኩህ አይደለ? ና እስኪ ግባ። ና ግባ። እንዴ የማነች ቆንጆ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። የማን ልጅ ናት? ቤት ውስጥ የምትሰራ ልጅ ናት። እሰይ ይሁን። ያው ቤተሰብ መሆናችን አይደል? አዎ። ኧረ ወሬው ይበቃል አብዬ። ቤት ውስጥ ግባና እረፍት አድርግ። እሺ። ሻንጣውን ወደ መኝታ ቤት አስገቢ። እሺ። ስሚ ደግሞ እንደተባባል ነው። እሺ
እንደነገርኩሽ። እሺ ሉላ በጣም ይቅርታ ለቅድሙ ያየሁት ነገር በጣም ስለረበሸኝ። እሺ ሉላ ምት ከልቤ ነው። ያው የኔም ባህሪ ታውቀው የለ ስለምቸኩል እኮ ነው። እና ባህር እድሜ ልክን የማይለቅና የማይሻሻል ነው እንዴ? እኔ አላቅም ሉላ፣ አንተ ራሱ ታውቀኝ የለ ፈልጌ የራሱ መቶ ያልቻልኩት አመል እኮ ይሄ እኮ ነው። ጸበል ግባበት ድንጋይ። አረ ምንድን ነው አንተ ደግሞ ታስለምነኛለህ እንዴ? መለመነ ገረመ ገና እያንከባለልኩ ረግጤ የለ። በቃ ፒስ በላይ ምንድን ነው አንተ ወደዛ ሂድ በእናትህ አህያ። ታው ግን ያጣኸኝ ቀን ይቆጫል። አቤት አቤት። አንድ ያለው ጓደኛም ወንድም ምን ያደለው እንዴ? ቹቻ ታዲያ ተመላላሽ ሰራተኛ ነው እንዴ? ኦኬ ቹቻም አለች ለካ። ግን ያው ስፔሻል ለማለት ያህል። አረ ይደብራል። እንደዚህማ አትለውም። እናንተን ከናመላችሁ በተሸከምኩ ሰርቼ ባበላው ባጠጣው እኔን ነው ተመላላሽ? እኔ አላልኩም፣ ያለህን ጠይቀው። በጣም ጥሩ ጠብቁኝ። ከሁለታችሁም ጋር ማወራርደው ሂሳብ አለኝ። እሺ አዎ ወሬያችሁን ተውና ወደ ቁም ነገሩ እንግባ። አቤላ ቪዲዮውን አየኸው? አዎ፣ ግን በምን ያህል ርቀት እየተቀደምን እንደሆነ ነው እየተሰማኝ ያለው። እሱን እኮ ነው የምልህ። በነገራችን ላይ የዚህ ሁሉ ነገር መፍትሄ ቁልፍ ያለው እዩ ጋር ነው። ለምን እሷን አግኝተን አናወራትም? በትክክል እሷ ለሁለቱም ቅርብ ነች። ስለዚህ እሷን አግኝተን ማውራት ሳይኖርብን አይቀርም። ወዴት ሄድክ ሰውዬ? አለሁ። በእርሻው ደውላትና መቼ እንደሚመቻት ጠይቃት። እሺ ቢያንስ አንድ ወር ነው እንዴ? ለምንድን ነው የማስቢው? አንቺ ልጅ እንዴ አብዬ ቡና እያፈሉ ይበላል እንዴ? ባይሆን ስትጨርስ እዛው ትበላለች። አዎ አንደኛዬን ስጨርስ እበላለሁ ብዬ ነው። ካላችሁ እሺ። እኔ ከእናንተ በላይ አላውቅም። ትንሿ አብዬ ቤቱ በጣም ጨስ ካላለ ይጠጣም አይመስልም። ልክ ብለሻል። የእኔ ልጅ ድሮም ልጅ እያለው ጭስ የሌለው ቡና ካፌ አይዞርም ነበር። ትዝ ይልሃል? ውጭ ቡና ስንጠጣ ያለ ጣን ሲያመጡልህ እንኳን እንዴት እንደምትቆጣ ነበረ። እንዴት አልቆጣ? የቡና ወግ ምን ሆንና እኔ ያለ ጣን ቡና ስጠጣ ጠላ የጠጣው ነው ይመስለኝ። አይ አብዬ እንደው ጨዋታ ያልቅብህ። በሊቁንም ምግቡ ሳይቀዘቅዝ ብላና ቡናችን እንጠጣ። እሺ ታለም፣ እየበላው ነው። እሺ እንዴ አብዬ መታል እንዴ? ጎረምሳው እንኳን ደህና መጣ። ነው ስንት ሰዓት መጣ አብዬ? ብዙም አልቆየሁም። ቅርብ ሰዓት ነው የገባሁት። ለትንሽ ነው የተሸዋወር ነው። ምን ተሸዋወድን? ይኸው መጣህልኝ አይደል እንዴ? እኔ ጎረምሳ። አዎ ጎቴ መጥቻለሁ። ጎሽ ከመጣ በል ተነሳና እጅን ታጠምሳ እንብላ አብረን። እሺ ትንሿ አንቺ አትበይም እንዴ? ቅርብ ሰዓት ነው የበላሁት። እውነት እውነት? እሺ እጅን ታጥቤ መጣ። እሺ እባክህ አቶ ጆሲ በየደቂቃው መናፈቅ ጀመርክ? ሰፈር አካባቢ ነኝ። ምን ነው? አሁን እንኳን ትንሽ አስቸኳይ ነገር አለችብኝ። ምን ፈለክ? ኦኬ አስቸኳይ ከሆነ በቃ የት ነው ያለው? እሺ በቃ መጣሁ፣ ጠብቀኝ። እሺ ቴሌብር አለሽማ? በጣም ይቅርታ በድጋሚ ያስቸገርኩሽ። ችግር የለውም። በሰላም ነው እንደዚያ ቸኩላችሁ የጠራችሁ? እዩ በዚህ ሰዓት በጣም ታስፈልጊናለሽ። ሉላ ቅድም ስለተፈጠረው ነገር ንገራት። እንደ ቀልድ የጀመርከው ነገር በጣም ወደማይሆን ሁኔታ እየሄደ እንደሆነ እያየክ ነው። እሱን እኮ ነው ያልኩሽ። በጣም እንቅልፍ እያጣሁ ያለሁት በዚህ ምክንያት ነው። እባክሽ መፍትሄ አታጭም እዩ፣ የሆነ ሀሳብ አምጪ። እኔ ቻልኩትን እያደረግኩ ነው፣ ግን ደግሞ ያ ቪዲዮ እጃችን ላይ እስካልገባ ድረስ ተሸናፊ መሆናችንን እወቁ። እኔ ግን አንድ ሀሳብ አለኝ። እሺ ምንድን ነው? ሳስበው ያንን ቪዲዮ ከጆሲ መቀበል ለእኛ ቀላል ነገር አይደለም። በጉልበት እንቀበል ብንል ራሱ ቪዲዮን እርግጠኛ ነኝ በኪሱ ይዞ አይዞርም። እሱማ እኮ ግልጽ ነው፣ እድሉን በየቦታ ይዞ አይዞርም። ስለዚህ የጉልበት ሳይሆን ነገሩን የጥበብ ነው ማድረግ ያለብን።
እንዴት ነው የጥበብ የምናደርገው? በጣም ጥሩ። ይኸውላችሁ ጆሲ አሁን የትኛውንም እንቅስቃሴ ሲያደርግ በጣም ተጠንቅቆ ነው የሚሆነው። ስለዚህ እኛ ከአይኑ ትንሽ ዞር እንበልና ጨዋታውን ትንሿ ነች መጫወት ያለባት። አልገባኝም። እንዴት አድርጋ ነው ትንሿ የምትጫወተው? እንደምንም በፍቅር ተለሳርሳ ቀርባው ያንን ቪዲዮ ማስጠፋት አለባት። እኔ እንኳን እንደዛ የሚሆን አይመስለኝም። ምክንያቱም ጆሲ በጣም ሴጣን ነው። እኔ በጣም እርግጠኛ ነኝ ጆሲ ሴጣንነቱ እኛ ላይ እንጂ እሷ ላይ አይደለም። እሷ ላይ ቢሆን ኖሮ እስከ ዛሬ ቪዲዮን ይዞ አይቀመጥም ነበር። አዎ አንተ ልክ ነህ። ትንሿን መጉዳት ቢፈልግ ኖሮ ቀድሞውኑ ለእናትየው ያሳያት ነበረ። አሁን ላይ ግን ትንሿን መጉዳት ሳይሆን የራሱ ማድረግ ነው የሚፈልገው። ይሄ ለማድረግ ደግሞ የሆነ የሚጠብቁ አጋጣሚ አለ። አየሽ፣ አሁን በደንብ ተግባባን። ያ ቪዲዮ መቅዲ ጋር እንዳልደረሰ በጣም እርግጠኛ ነኝ። አዎ መቅዲ ጋር ቪዲዮ ደርሶ ቢሆን ኖሮ ትንሿ እዛ ቤት ውስጥ አንድም ደቂቃ መቆየት አትችልም ነበረ። ስለዚህ አሁን ትንሿን አግኝተን የምናወራበትን መንገድ ማመቻቸት አለብን። እሷን ለማግኘት ቀድመን ኢዛና ማስፈቀድ አለብን። ምክንያቱም ሁሌ አብሮ ስለሚዞሩ እሷ ማግኘት ከባድ ነው። ቆይ ኢዛና የሚሉት ምኗ ነው ለእሷ? ለጊዜው ምንም አይደለም፣ የወደፊቱን ግን አላውቅም። እንግዲያውስ አሁን እሱን አግኝተን እናውራው። ከዛ በኋላ ለትንሿ ማሳወቅ ይቻላል። እሱ ጥሩ ሀሳብ ነው። በኋላ ካገኘሁት እደውልላችኋለሁ። ለማንኛውም ግን አሁን እኔ እነሱ ቤት ልሂድ፣ እናንተም ወደ ቤታችሁ ግቡ። በቃ እደውልላችኋለሁ። እሺ፣ ስልክሽን እጠብቃለሁ። በቃ አንቺም ሂጂ። እሺ በቃ እሺ። ጭራሽ ብለህ እንደለማኝ በር ላይ መቀመጥ ጀመርክ? አትለፍልፊ እባክሽ። አሁን አንድ ነገር እንድታደርግልኝ ነው የጠራሁሽ። ምንድነው ደግሞ? ውስጥ ገቢና ትንሿን ይዘሽልኝ ትመጫለሽ። አቤት አቤት። ሰምተሻል? እባክሽ አሁን ሂጂና ትንሿን ይዘሻት ውጪ። ከዛስ? ከዛ በኋላ ያለው ለኔ ታዩ። ቅድም እኮ አውርተናል። ስትጠቅመኝ ጠቅምሃለሁ እንጂ እንደ ባሪያ አታዘኝም። መግዲ አሁን በዚህ ሰዓት ቀልሽን አቁሚ። ሰማኛለህ? ቀልዱን አንተ ነው የጀመርከው። ይኸውልህ በደንብ አድርጋ አዳምጠኝ። ሁለታችንም ለራሳችን ጥቅም ነው የምንሟሟተው። ስትጠቅመኝ ጠቅምሃለሁ። ከዚህ በዘለለ ደግሞ ሁለተኛ ስልኬ ላይ እንዳትደውል እሺ? መግዲ ምን ሆነሻል ዛሬ እንደዚህ ቁጣ የሚልሽ? ልቀቀኝ እባክህ። ሳስብልህ ጭራሽ አራዳ ልትሆንብኝ ትሞክራለህ። ይኸውልህ ጆሲ፣ የምጠይቅህ ጥያቄ ቢኖር እንድረዳ የምትፈልግ ከሆነ ቪዲዮውን አሁኑን ውስጠኝ። አይ የምትል ከሆነ ደግሞ ተው፣ ሁለተኛ ስልኬ ላይ እንዳትደውል። እኔ ግን በማገኘው መንገድ አገኘዋለሁ። እሺ? እሺ እንደዛ ከሆነ በአንድ ነገር እንስማማ። ሳምንቱ ሙሉ እኔ የምልሽን ነገር ታደርጊያለሽ። በሳምንቱ መጨረሻ ቪዲዮውን ሰጥሻለሁ። ከዛ የፈለግሽውን ነገር ታደርጊያለሽ። ቪዲዮውን ባስጠኝስ? እንዴ የፈለግሽውን ማድረግ ትችያለሽ። እሺ አሁን ቪዲዮውን አሳየኝ። እርግጠኛ መሆን ፈልጋለሁ። ስታስቢው በስልክ ይዤ የምትወሪ ይመስልሻል? በፍላሽ ነው ያለው። ፍላሹ ደግሞ አሁን እጄ ላይ የለም። ይኸውልህ በደንብ አድርገህ ስማኝ ጆሲ። ሌላ ነገር አደርጋለሁ ብለህ አስበህ ከሆነ ለሌሎቹ ሳይሆን ለአንተም ጭምር ሰይጣንነቴን በደንብ አድርጌ ያሳያለሁ። ደግሞ ታውቀኛለህ። ይሄን የሚያህል ልብ ግን እቺን የምታክል ሰውነት ውስጥ ይኖራል ብሎ ማሰብ በጣም የሚገርም ነገር። ማሰብ አይጠበቅብህም። በደንብ አድርገህ ስለምታውቀኝ ያሳያለሁ። አሁን ምንድን ነው የምፈልገው? አሁን የሆነ ምክንያት ፈጥረሽ ትንሿን ከቤት ይዘሻት ውጪ። ከዛስ? ከዛ በኋላማ ያለው ለኔ ተይው። አሁን ዝም ብለሽ ሄደሽ ይዘሻት ውጪ። እዚህ ጠብቀኝ። በቃ መጣሁ። እቺ ደግሞ እዚህ ምን ትሰራለች? ምን አቅላታለሁ? አንድም እንቅፋት እየሆነችብኝ ያለችው እቺ ልጅ ነች። እንደ ትንኝ ጨፍልቄ ስገላት ልኳን ታገኛለች። ኦ ጌታው ይረጋጉ። አሁን ተከታትለን ከገባ ሌላ ነገር ሊያስቡ ስለሚችሉ አንተ እዚህ ቁጭ ብለህ ጠብቀኝ። እኔ ቶሎ ገብቼ እመጣለሁ። መጣሁ በቃ። ሃይ ስንቱን ባሪ ያደረግሽልኝ። አንቺ ባትኖሪ ማን ከፍ ዝቅ ብሎ ይታዘዘኝ ነበር። ስማ ግን የሚሆን ይመስላል ይሄ ነገር። ምናልባት እኔ ግን በጣም ነው ስልችት ያለኝ እውነት። አንድ ነገር ከማድረግ በፊት አንድ ጊዜ ያስ የሚባሉ ለዚህ ነው አይደል? ምን ነው የዛን ቀን ስሄድ እግሬን ስብር ባረገው በተደፋው። አሁን ማለቃቀስ ምንም አያዋጣም። ወደ ገደሉ መግባት ነው የሚሻለው። ምንድን ነው አንተ አዳር ነው እንዴ? እኮ ትቀልዳለህ እንዴ? የጆሲን ቤት ፈልገው እንዲቀላል ነው እንዴ ይመስልህ? አገኘው ታዲያ ማመሰልኩ። ጀግና እኮ ነሽ። አሁን በቃ እንደውላታ። ምን አማራጭ አለ? አይጣጣ አንተ ምንድነው? አንቺ ኮቴ የለሽም እንዴ? አንተ ምንድነው እንደ ሌባ ጮልቀ የምታየው? ምን ማለት ነው? እየሰደብሽኝ መሆኑ ነው? ሃይ ስራን የተነገረ ስለምን ስድብ ነው የምታወራው? አረ እኔ ልገባ ብዬ ስልክ እየጠበቅኩኝ ነበረ። ከመጣሽ አይቀር በቃ አብረን እንግባ። በሌኔ ጌታ ያለቀደህማ አላስገባም። በልደላዋል። ቆይ እንጂ እውነቴን እኮ ነው። ልግባ አልግባ እያልኩኝ ነው የመጣሽው። እና ሀረግ የበር ቁልፍ ይዛ ሄዳለች ያለህል እንዴ? ኖ እንደዛ ሳይሆን ብቻዬን መግባት ፈርቼ እኮ ነው። በልደናዋል። እኔ ብዙ ስራ አለብኝ። ተበለው። ምን አይነት የተረገመ አጋጣሚ ነው?
እንዴት ዋላችሁ? እዩ እንዴት ዋልሽ? ቁጭ በያ። ይቅርታ ይዛና እንዴ ውጪ እናውራ። እሺ መጀመሪያ ግን አጎቴን ሰላም በይው። ውይ በጣም ይቅርታ። ምን ለምነሽ ልጅ? እንኳን ደህና መጡ ጋሼ። እንኳን ደህና ቆየሽ። አረፍ በይ፣ ቡና ጠጪ። ውይ ጋሼ አሁንስ ቸኩላለሁ። ባይሆን ሌላ ጊዜ በሰፊው እንጨዋወታለን። እሺ ካልሽው። አሁን ቸኩያለሁ። ባይሆን እሱ ይነግርሻል። እዩ በቃ በረንዳ ላይ እናወራለን። እሺ በቃ ደህና ዋሉ ጋሼ። እናንተ ጓደኛችሁን አትግባብላችሁት ነው እንዴ በቀዳዳ ጮልቆ የሚያየው? ማንን ነው? ያ ነው ያኔ ትንሿ የታመመች ጊዜ የመጣው ቀላ ብሎ ረዘም ያለው ማን ነው? ጆሲ ብቻ እንዳይሆን። እኔ ስሙን ታቅልሃለሁ። ይሄው በር ስራ ጮልቆ እያየ ነው። ጭራሽ እንደ ሌባ ተደብቆ መሰለል ጀመረ። ቆይ እንዳትወጣ። ይኸውልህ ጆሲ እዚህ ካለ መቅደስን መምጣቱ አይቀርም። እኔም ደግሞ ስለሱ ላውራ ነው የመጣሁት። ምንድነው የምታወሪኝ ደግሞ ስለነሱ? ይኸውልህ ዛና ይሄን ቪዲዮ የምናገኘው በአንድ መንገድ ብቻ ነው። እንዴት? ይኸውልህ ቅድም እና አቤልን አግኝቻቸው ነበረ እና ደግሞ ስለ አንዳንድ ነገር ማውርተናል። ባይሆን አንተ በአካል አግኝታቸው ብታወራው ጥሩ ነው። እነማን ናቸው ደግሞ እነሱ? አቤል ባለፈው ቪዲዮ የቀረጻችሁ ልጅ፣ ልዑል ደግሞ የሱ ጓደኛ ነው። ጭራሽ ቪዲዮ ቀርጾ እኛን ችግር ውስጥ መክተቱ ሳያንስ ሊያገኘኝ ይፈልጋል። አንተ እንደምታስበው አይደለም። ሁሉንም ነገር ደግሞ አግኝታቸው ብታወራ ይሻላል። ምንድነው አግኝቼ የማወራቸው? ባለፈው ደውሎ ላገኝ ካለኝ በኋላ ስልኩን አጥፍተው አይደል እንዴ ጠፋው? ይኸው ዲዛና ቪዲዮ እሱ ጋር የለም። ጆሲ ሰርቆታል። ምን? አዎ ይዞ አቤልን ደብድቦ ወስደውበታል። ምን አይነት ነገር ነው አሁን? ቆይ ምን አይነት ችግር ውስጥ እንደሚያስገባን ታውቂያለሽ? ግን ለዛ እኮ ነው ንፍጠን እያልኩ ያለሁት። እሺ ምንድነው የምናደርገው አሁን? ይኸውልህ ቆንጆ ቡና ነበር። እጅሽ ይባረክ። አብዬ አልደከምህም? ገብተህ ትንሽ አረፍ አትልም? የለም የለም፣ ትንሽ ተጫውቼ አንደኛን ገብቼ አርፋለሁ። ካልክሽ እንግዲህ ምን ይደረጋል። አዎ በስንት ጊዜ አግኝቻችሁ እንዴት ጥያችሁ አርፋለሁ? እሱማ ልክ ነህ። ኖር ኖር ከመቼው እንደጎረመስ እንዴት ይረሳል? እንዴት ይወድህ እንደነበር ማለት ታዲያ አሁን ሲጎረምስ ፍቅሩ ቀነሰ እንዴ? አረ በጭራሽ አጎቴ፣ በስምህ የምጠራው ከአባቴ ስለምትበልጥብኝ አይደል እንዴ? እሱስ ልክ ነህ። አንተ ስላለህ አይደል መውለድ እንደማልችል ተሰምቶኝ እንኳን ማያውቀው። ተው አጎቴ እንደዚህ አትበል። እኔ ልጅ አይደለሁ እንዴ? አረ ከልጅም በላይ ነህ፣ ከልጅም በላይ። እንደው ይዛ ነው አንድ ጥያቄ ብቻ ልጠይቅህ። እሺ ምንድን ነው? ከዚህ ከከተማ ያጫት አንዲትም ሴት የለችም? አጎቴ ምን አይነት ጥያቄ ነው የምትጠይቀኝ? እውነቴን ነው የምልህ፣ አንድም ሴት የለችም? አሃ እቺ ዝምታ አላጨውም ለማለት ከሆነ ከዛው ከኛ ሀገር ወርቅ የሆነች ልጅ አጭቻ እመጣልሃለሁ። ኧረ አጎቴ እኔ በዚህ ሰዓት ማግባት አልፈልግም። ማግባት ብፈልግ እንኳን የራሴ ሴት አለች። እስኪ ሙት በለኝ። ኧረ ተው አብዬ፣ እኔንም እንዲህ እያለ ነው ሲሸውደኝ ይኖረው። ተይት አለም፣ እሱ እኔን አይዋሸኝም። እስኪ በደንብ ንገረኝ። ለጊዜው ምንም እነግራችሁ ነገር የለም፣ ግን ከተሳካ በቅርቡ ልነግራችሁ የምችለው ነገር ሊኖር ይችላል። በቃ አጎቴ ስራ እንዳላልኩት ልሂድ። ይሄው አብዬ፣ እኔ ምን አልኩ? ተነስቶ ይሮጣል አላልኩ? እማዬ ተይ እንጂ እያወቅሽ። ተወኝ እባክህ፣ ምንም አውቀው ነገር የለም። በሉ ለማንኛውም እኔ ልውጣ፣ እንገናኛለን። ሰላም ዋሉ። በል እሺ፣ በሰላም ተመለስ። ዛሬ እንደው ቡናን ሙሉ ቀን ዋልሽበት። እስቲ ሂጂ፣ ስኔውን እንኳን አጠብጠብ አድርጊ ሂጂ። የት ነበርሽ?
ምን አመዘለው? መጣው ብዬ አይደል እንደ ሄድኩት። አንቺ እዚህ ስትንከረፈፊ ይኸውልሽ ሐረግ እዚህ በር ላይ ቆሜ አየች። ውይ ፈርዶብሃል። እሺ አሁን ምን ይሻላል? የሚሻለውንማ አንተ ነው የምታውቀው። ነይ በቃ እሺ እንሂድ። ምን አንኳኪ? የኔ ወንድም አታብዛው። እሺ አንቺ ግን ከኔ ጋር ሁሌ መጨቃጨቅ ምንድን ነው? እጭ አቤት። ዋው የሚገርም አጋጣሚ። እናንተም እዚህ ናችሁ? አዎ። ምን ነው? እኛም እኮ በዚህ ስናልፍ በዛውም ሰላም እንበላችሁ ብለን የመጣ ነው። አሁን ሰላም ብላችሁናል። አሁን ከዚህ ሂዱ። መች ነው ግን አንተ ሰውን በስነ ስርዓት ማናገር የምትለምደው? ስለ ስነ ስርዓት ለሌል ልነግሪኝ ነው? ተረጋጋ ጌታው። አሁን ትንሿን ትጠራልናል። ለምን ይፈልጋት? እቅፍ አድርጌ ልስማት ልበለ? ለራሴ ጉዳይ ነው። እባካችሁ አሁን አታናዱኝ። ከዚህ ሂዱልኝ። ማነው? እኛንን ማሚ፣ በዚህ ስናልፍ እኮ ሰላም እንበላችሁ ብለን። እንዴ ታዲያ ግቡ። በር ላይ ቆማችሁ ነው እንዴ ሰላም የምትሉ? እሺ ማሚ። ቹቻ እዩ ደወለች። ታዲያ ምን ያደናበራል? አንሳላት እንጂ። ማን ደነገጠ? አህያ። ኧረ እኔን አህያ አበሩኝ እንዴ? ቹቻ ወይ? አዎ እዛው አካባቢ ነን። ወዴት? ወደኛ ቤት? እሺ በቃ ኑ፣ እኛም መጣን። ምንድነው? ወደኛ ቤት እየሄዱ ነው። እንሂድ በቃ። ግቡ ልጆች። ተዋወቁት፣ ታላቅ ወንድሜ ነው። አብዬ የኢዛና ጓደኞች ናቸው። እሰይ እሰይ። እንዴት ናችሁ ልጆች? እንኳን ደህና መጣ አጎቴ። እንኳን ደህና ቆያችሁኝ። አመሰግናለሁ ልጆቼ። በሉ ተጫወቱ፣ እኔ መጣሁ። አጅሬ መጣ። አጎታችን መጥቷል ተብለን እኮ ሰላም ልንል ነው መጣን። አጠፋን እንዴ አጎቴ? እንዴ ኧረ በጭራሽ። ውይ ውይ ይቅርታ፣ ከቀድሜ አልነበርኩኝም። ኧረ አይገባም። እንዴ መታችኋል? አዎ እንደተሻለሽ ልንጠይቅሽ ብለን እኮ። አይዞ አይዞ ልጅ። ወይ ወንድ ልጅ ውሃ በላ። ደህና ነኝ ደህና ነኝ። ጫማዬ እኮ ትንሽ አንሸራቶኝ። ደህና ነኝ። መጥቷል እንዴ? አረ ደህና ነኝ ደህና ነኝ አይደል? ምን ማለት ነው? እኔ ምልሽ ተሽሎሽ ነው ግን እንደዚህ ሽር ጉድ የምትይው? አሁን ደህና ነኝ። አአ አልመሰለኝም። ይሁን እንጂ ፊትሽ እንዴት እንደገረጣ። ውሽ ያ ኢዛናሽ ተብዬው ወጥቶ ብሩን ለሴት ከሚበትን ምን አለው ነገር እንኳን ቢያደርግልሽ። ከዚህ በላይ ምን ያደርገኝ እንዴ? ምን አደረገልሽ? የእውነት ቢወድሽ እንደዚህ ሆነሽ ስራ አሰሪ ዝም ይልሽ ነበር? እሱ እኮ ስራ ያላለኝም እኔ ነኝ ፈልጌ የምሰራው። እሱን ተይውሽ። እናትዬውስ ቢሆኑ ልጃቸው ብትሆኚ እንደዚህ ታመሽ ስራ ትሰሪ ነበር? እኔ እኮ ውስጤ ተቃጥሎለቀ እና ስለሌለሽ። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩኝ እንዴ? የተሰማኝን እኮ ነው የነገርኩሽ። ደግሞ እውነቴን ነው። ስላሰብሽልኝ በጣም አመሰግናለሁ። ግን በቃ ተይኝ። እሺ ካልሽ ልጠይቅሽ የነበረው ረሳሁት። የኢዛና አጎት ወደዚህ የመጣው ከሀገር ቤት ሚስት አጭቶለት ሊነግረው ነው ማለቴ አንቺ እንዴት አወቅሽ? አሁን ሲያወሩ ነው የሰማሁት። እንዴ መች ነው የምትመጣው? ድል አድርገን ደግሰን እናስተዋውቃለን ሲሉ ሰማሁ እኮ። አላውቅም፣ የሰማሁት ነገር የለም። ከባድ ነው። የኢዛና ሚስት ስትመጣ ያንቺ ነገር በጣም አሳሳቢ ነው የሚሆነው። ማለት ለምንድን ነው የኔ ነገር አሳሳቢ የሚሆነው? ያው እሱ ከሌላ ሴት ጋር ተቃቅፎ ማየት ላንቺ ቀላል ነው እንዴ? መቅደስ በእናትሽ በቃሽ። ቀስ የኔ ቆንጆ።
ኢዛና ስለመጣ በጣም እናመሰግናለን። ምንም ችግር የለውም። አሁን ሰዓት ስለሌለኝ ቶሎ ቶሎ ንገሩኝና እኔ ልሂድ። ችግር የለውም፣ ብዙም አናቆየም። ይኸውልህ ኢዛና እዚህ ድረስ የጠራን ስለተፈጠረው ነገር የኛም ችግር ስላለበት ነው እና የትንሹ ኃላፊነት የኛም እንደሆነ ስለተሰማን ነው። ኦኬ፣ አንተ ነህ ቪዲዮን የቀረጽከው? እሱ የሚያመጣው ለውጥ አለ? አዎ። የዚህ ሁሉ ችግር ፈጣሪ ማን እንደሆነ ማወቅ የለብኝም? ብታውቅ ምን ልትፈጥር? ይኸውልህ ኢዛና እየተሰማ ያለው ነገር በደንብ ይገባናል። ለዛም ነው ልናግዝ የጠራ ነው እንጂ ዝም ብለን መቀመጥ እንችል ነበር። ማን ነገሩን ጀመርና ነው አያገባንም ብላችሁ የምትቀመጡት? ሰውዬ ምንድነው የምትደነፋው? ብንተወው እኮ ተያይዛችሁ ነው እንጂ የምታልቁት እኛ ምንም አንሆንም። ልታስፈራረኝ የሞከርክ ነው? ሲጀመር በዛ ስቃይ ውስጥ ሆና ቪዲዮ ለመቅረጽ እንዴት አሰብክ? እሱ ላይ አታፍጥበት። እኔ ነኝ የቀረስኩት። የኔ ነው ሁሉም ጥፋት። እንግዲያውስ ኃላፊነቱን አንተ ነው የምትወስደው። ይሄ ደግሞ ጭራሽ የባሰበት ነው እንዴ? አቤላ ዝም በል። በጣም ይቅርታ። ምንም ነገር ተረጋግቼ ማሰብ ስላልቻልኩኝ ነው። ሰው ሁሉ እሷን ሳይጎዳ ማለፍ የሚችል አይመስለኝም። የሰው ልጅ ብቻውን መሆኑን ሲያውቅ ሁሉም ሰው ሊረማንበድበት ሊጎዳው ይፈልጋል። እሷም ከቤተሰቦቿ መራቋ ብቻዋን መሆኗን እያየ ሰው ሁሉ ሊጎዳት ይፈልጋል እና ለዛ ነው በዛ ምክንያት ነው እኔም ስሜታዊ የምሆነው። ቤተሰቦቿን ተክተ አንተ አለህላት አይደል? ኖሬ ከምን አዳንኳት? እስኪ ንገሪኝ፣ ከምን ጠበቅኳት? ይኸውልህ ኢዛና ስሜት በደንብ ይገባኛል። እኔም በልጅነቴ ነው ከቤተሰቦች ቤት የወጣሁት እና የወጣው ሰሞን ብቻዬነት በጣም ስለሚያጠቃኝ ብዙ ነገሮች ውስጥ ገብቼ ነበር። ግን ታውቃለህ ሁሉም ሰው ነው ብቻ እንደሆነ ሳይ የሚደነፋብህ። ማንም ከመሬት እየተነሳ ነው አላፊ አግዳሚው የሚንቀኝ። ግን አሁን አየህ አይደል 2 ወንድሞች አሉ። ምንም ነገር በሆኑ እንኳን ሮጬ የምደበቅባቸው። እነዚህ አዮች ጀመራቸው። ይኸውልህ ኢዛና እሷ ደግሞ ለእኛ እንደ ቤተሰባችን ነች። ሁላችንም እርስ በራሳችን መጠባበቅ እንችላለን። እኛ ወንድማማቾች ነን። ማንም የማንንም ውድቀት አይፈልግም። እኛ አንድ ላይ ከሆነ ምንም ነገር አይከብደንም አይደል? ልጆች ተጫወቱ በቃ። እኔም መንገዱ ስለደከመኝ ልግባና ልረፍ። መሽቷል፣ በቃ እኛም እንሂድ። ቆዩ እንጂ እራት እንኳን ባይሆን በልታችሁ ትሄዳላችሁ። አረ መሽቷል። አሁን ራሱ ጨዋታ ስለያዝን ነው። በቃ ማዘርዬ ሌላ ቀን መተን እንጠይቆታለን። ይሻላል ብላችሁ ነው? አዎ ማሚዬ፣ እኔ እናቴ ስለምጠብቀኝ ባላመሽ ጥሩ ነው። በቃ ካላችሁ እንግዲህ ምን ይደረጋል። ትንሿ እስከ በር ድረስ ሸኛቸው። ትንሿ ግን ትንሽ የወክ እያደረግን ብንሄድ ደስ ይለኛል። እንዴ መሽቷል እኮ። አዎ ግን እኔ ደስ እንዲለኝ ትንሽ ብቻ። አይ ጆሲ፣ ኢዛና በዚህ ሰዓት መጥቶ ቤት ካጣኝ ይደብረዋል። ምንድን ነው ቆይ ይሄ ኢዛና ለሁሉም ነገር እሱ መፍቀድ አለበት እንዴ? እንዴ ምን ሆናል ጆሲ? ድምፅን ቀንስ እንጂ። አልቀንስም። አረ በፈጠረ ጆሲ። እንዲህ የምትመኪበትን ኢዛናሽን ደግሞ ምን እንደማደርገው አሳይሻለሁ። ቆይ ጆሲ ከኔ ምንድን ነው የምትፈልገው? አንቺንና አንቺን ብቻ አንቺን። እንዴ ስልክስ? ትንሿ ትንሿ